ምንም ራብ ነው ያስቸገረን። 17 ሰው ካልቀጠራችሁ ብሎ መጋቢት ላይ አካውንታችን ታገደ። እንዴ የኔ አባት ቅዱስ ሲኖዶስ በገዳም ይተዳደር ብሎ ወሰነ። ሀገረ ስብከቱ ደግሞ እስካሁን አለ በቃ አለ። አካውንቱን ጥሎ አሁን ድረስ መቼም በዛ ይያል። ስለዚህ በልመና ነው ያላችሁት? አሁን ምንም ለነገ ለልደት ምንም የለንም። ምንም ኮች የምናደርገው ነገር የለንም። ምግብ የላችሁ? ምንም የለንም። አጭሩኛ ራበን ነው። አሁን እኛ መልእክታችን ራበን ነው። የኢትዮጵያ ሕዝብ ደግሞ ደራሽ ነው። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት። የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። ኪዳነ ምሕረት ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። እንግዲህ ማሽላ ሆዷ እያረረ አፏ ይስቃል ነው። ከፊቴ የሚታየው ገጽታ ደስ የተሰኘ ቢባልም ደስ የሚያሰኝ ጊዜ ላይ አይደለንም። ጊዜውን ለጊዜ እንተውና ከጎን ያሉ አባቶችን ስንመለከት የመጡበት ሁኔታ የምስራች ሊነግሯችሁ አይደለም፣ ችግሮቻችሁን ሊያስረዷችሁ ነው። ትላንትና ላይ ሆነን ብንመለከተው ወደ ገዳም ሄደን አባቶቻችን ተቀበሉን ብለን የምናለቅስበት የምንጮህበት እባካችሁ ብለን የምንጠይቅበት ጊዜ ነበረ። ዛሬ ታዲያ ዘመኑ ተቀይሮ ገዳማውያኑ እዚህ ስቱዲዮ እዚህ ከተማ ድረስ መጥተው ልጆቻችን የምንበላው አጣን ተራብን ብለው ሲጠይቁ እንደማየት እጅግ የሚያስቀየም እጅግ የሚያሳዝን ጊዜ የለም። ገዳማውያኑ በምግብ ምክንያት ከገዳም ተሰደው መጥተው ላይመለሱባት የማሉባትን ከተማ እንደማየት ነውር የለም። ከእግዚአብሔር ጋር ቃል የተግባቡት አንተን ላገለግልህ ከአንተ ጋር ልሆን በዱር በገደሉ አንተን ላስብ የላመውን የጣመውን ትቼ አንተ የምትከብርበት ቦታ ልገኝ ነበረ። ዛሬ ወደ ከተማ መጥተው የጣመውን የላመውን ባይበሉም ከምቹ አልጋው ላይ ባይተኙም ባይናቸው የሚያዩት ግን የሚያስደስት አይደለም። ከክርስቶስ ጋር የሚጣሉበትን እልፍ ነገሮች አይተው የሚመለሱበት፣ ጆሮአቸው አይሰማ የሌለ ብዙ መዓቶችን ሰምተው የሚመለሱበት፣ በመከራ ላይ መከራ የተሸከሙበት ጊዜ ነው። ሆኖም ታዲያ ጉንጭ ከማልፋት ደግሞ ልብን መለስ አድርጎ እጅን ከኪስ ጋር አዋዶ ለነሱ የሚያስፈልገውን ነገር በመላክ ገዳማውያኑን እዛው ባሉበት በዓት ተወስነው እንዲቆዩ ማድረግ የኔና የናንተ ኃላፊነት ብቻ ሳይሆንም እኚህ የምታያቸው ገዳማውያን የበረከት መንገድ ሆነው እኛና መንግስት ሰማያትን ለማገናኘት ጽድቅን እንድንሰራበት ምክንያት ሆነውናልና ስለዚህም
እግዚአብሔር አምላካችንን እናመሰግነዋለን። እንደምን አላችሁ አባቶቻችን? እንግዲህ እናንተን አስቀምጬ ጉዳዩን ለማስረዳት ነው ቀድሜ ማውራት እንጂ እናንተ ያላችሁ ማውራትስ አስፈላጊ አልነበረም። እንደው ኬት መጡ ለምን መጡ የሚለውን እንግዲህ የገዳሙን አበምኔት ከዛ እንጀምርና ወደ ሌሎቹ አባቶቻችን አብረን እንጨዋወታለን። በእርግጠኝነት የተዋህዶ ልጆች በተለይ ገንዘብ ያላችሁ አይደለም ልብ ያላችሁ አድምጡ፣ ልብ ያላችሁ አድምጡ። አባታችን ከርሶን ጀምር እስቲ እንተዋወቅ። መልአከ ምሕረት አባ ኃይለ መስቀል እባላለሁ። ያው ዋሻ በቦሌ ክፍለ ከተማ ወረዳ 12 ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም ነው የመጣሁት። እሺ አባታችን እርሶስ? አባ በትረ ማርያም እባላለሁ። ገዳም ውስጥ ምንድነው ኃላፊነቱ? እኔ ገበዝ ነኝ። ገበዝ ኖት። የኔ አባት ስሞትን? አባ ገብረ መድኅን መልካሙ እላለሁ። እሺ ኃላፊነቱ ምንድነው? ኃላፊነት ምክትል ነው። ምክትል ነው የኔ አባት። እንግዲህ የገዳማውያኑ ስራ መስራት ብቻ ነው፣ ሌላ ነገር የሚያውቁት ነገር የለምና ግን ችግር ቢይዛቸው መጥተዋል። ጉዳዩን አሁን እናወራለን። ክቡራን ተመልካቾቻችን ከዚህ በፊት የዛሬ ዓመት እኚህኑ አባቶች ኢንተርቪው አድርጌ ነበር እዚህ ስቱዲዮ። አልለቀኩትም። ኢንተርቪው እስካሁን ድረስ አልተለቀቀም። ቤተክርስቲያን ስለማትከብርበት የተደረገው ግፍ ብዙ ስለሆነ የደረሰባቸው ጫና ተነግሮ የሚያልቅ ስላልሆነ ዓመት ሙሉ ታግሰን ጉዳዩ የሚፈታ ባይሆንም ግን መተንፈስ አለባቸውና መጪውም በዓል ነው፣ እሱን ማውራት ስላለብን አባቶችን ድጋሜ ጠርተናል። እንግዲህ ከፊት ለፊታችን አውደ ዓመት ነው። ያንን አውደ ዓመት ደግሞ እንደ ሰው ሁላችንም በተድላ እንድናሳልፈው ተደንግጎልናል። በገዳምም ያሉ ከገዳም ውጪም ያለን የጌታን ልደት በሐሴት ነው መቀበል ያለብን። ከዛ አንዱ መካከል ደግሞ ሰው ናቸውና መብላት አለባቸው፣ መቆየት አለባቸውና መጠጣትም አለባቸው። ውሃም ቢሆን የሚላስ የሚቀመስ ገንዘብ ሳያጡ አካውንታቸው ታግዶባቸው ችግር ውስጥ ገብተዋል። የዛሬ ዓመቱን ኢንተርቪ አስፈላጊ ከሆነ ወደፊት እንለቀዋለን። ዛሬ ግን ትንሽ እንጨዋወታለን። አባ እንደው ለምን መጡ ዛሬ በድጋሜ? እኔ አለቅ ስላልኩ እንደው ተበሳጭተውብኝ በእኔ ላይ ቅሬታ ለማቅረብ ነው ወይስ ሌላ ችግር አለ? እኔ አባት እስኪ ሌላ ችግር አለ። ሌላው ችግር ያው እንግዲህ ገዳሙ ያም የክርስቲያን ልጆች ብር እያስገቡልና በአካውንቱ በሊቀ ጳጳሱ በአቡነ መልከጼዴቅ ነበረ ተፈቅዶ ያወጣ ነው። ያንን ያው አጠረቃቅመን ወፍጮ የምናስፈጨበት የለንም። ገዳም ነው፣ ብዙ ተቀላቢዎች ነው ያሉና ወፍጮ አስፈጭተን እህሉን ገዝተን በርበሬውን የምናስገባበት ስናጣ ያንን ትንሽ ቲዮታ ገዛነ። ያች በኋላ አንድ 7 ኩንታል የምትጭን ያችን ለምን ገዛችሁ? ለምንድን ነው እንዲህ ያደረጋችሁ አሉን። እኛ አስፈቅደን ነው ከገዳማት መምሪያ አስፈቅደን ነው። አይ 17 ሰዎች ካልተቀበላችሁ ከገዳሙ ካልገቡ ብለው በዚያ ጭም የተነሳ መጋቢት 11 ቀን እንደተዘጋ እስካሁን ድረስ ምንም ምንበለው የለንም። እስካሁን እየለመን ነበር ምንበላ። 17 ሰው ቅጠሩልን ነው ወደ ገዳሙ። አዎ ይግቡ ያገልግሉ፣ ዲያቆን ቄስ መርጌታ ይግባሉ። አናስገባም። ተጣላነ፣ ክርክር ገጠምነ፣ ብዙ ተከራከርነ። ወደ ቅዱስ ሲኖዶስ ሁላ ደረስነ። አቡነ ሄኖክ ነው የነበሩ በዛን ሰዓት ሀገረ ስብከቱ። አልተግባባንም። እኛ ገዳም ተገድሟል። ከተገደመ በኋላ እንግዲህ ቄስ አናስገባም፣ ገዳማውያን መነኮሳት ከሆኑ ይምጡ፣ ህጉን ስርዓቱን ጠብቀው የሚቀመጡ የበላነውን ይብሉ፣ የጠጣነውን ይጠጡ እንጂ ደሞዝ ነክ የለም። ለምንድን ነው 17 ሰው አልቀበልም? ላውም ሊቀ ጳጳሱ አዘዋችሁ ለምንድን ነው አልቀበልም ያላችሁ? ደሞዝ አድርገው 7,000 ብር 8,000 ብር እየከፈላችሁ ተቀመጡ። እኛ ነፃ እያገለገልነ በገዳማት ስርዓት ህግ እየሄድን ለነሱ ደሞዝ ምንከፍል ለምንድን ነው? አንድነት ገዳም ነው፣ ደሞዝ ነክ ነገር እንዳይገባ ተብሎ ቅዱስ አባታ አቡነ መልከጼዴቅ በቃ ገዳማውያን እንደ ዝቋላ እንደ ምድረከብድ እንደነጠራ ገዳም ይሆን እንጂ እንደና አቡነ ሐራ ድንግል እንደዚያ ይሆን እንጂ ደሞዝ ነክ እንዳይገባ ገዳም
ይሄ መተው ራሳቸው አይተው ገዳሙ እውነተኛ ገዳም ነው ብለው አትመው ሰጥተውናል። ብፁዕ አቡነ መልከጼዴቅ ገዳም ብለው መሰረቱላቸው። ብፁዕ አቡነ ሄኖክ ጊዜ ላይ ደግሞ ከገዳም ዝቅ ብሎ ቤተክርስቲያን ይሁን ነው። ቤተክርስቲያን በደሞዝ ይተዳደር ነው። እናንተ ደግሞ ደሞዝ አንፈልግም ነው። ደሞዝ አንፈልግም፣ በገዳም ሕግ እንተዳደር፣ አንድ አይነት ልብስ፣ አንድ አይነት ምግብ፣ ጸሎታችንን ብቻ ለእግዚአብሔር እናድርስ ነው። ጸባችሁ ይሄ ነው። ክቡራን ተመልካቾቻችን እንግዲህ ዋናው ነገር ይሄ ነው። እኚህ የምታያቸው መነኮሳት በገዳም ሕግ ነው የሚተዳደሩት። ምግብ አንድ ላይ በመቅኖን ነው የሚመገቡት። ልብሱንም በድጎማ ነው የሚያገኙት። ወራሂ ደሞዝ የላቸውም። እኚህ ገዳማውያን የሚፈልጉት ምግብ ነው አይደለ? ከዛ በኋላ ልብስ ነው፣ ማረፊያ ነው። ሌላውን በሙሉ ጸሎት ነው። ስለዚህ የአዲስ አበባ ሀገረ ስብከት ነው ይሄ ገዳሙ መበተን አለበት፣ ወደ ቤተ ክርስቲያን መምጣት አለበት። ቤተ ክርስቲያን ከመጣ ደግሞ 17 የእኛን ሰው ተቀበሉ ቅጠሩልን ነው በደሞዝ። በጀት የላችሁም፣ ኬት ታመጣላችሁ? እንግዲህ ልብ በሉ ክቡራን ተመልካቾች፣ 17 ሰው ይቀጠራል ማለት ነው። አሁን እንደው የሰይጣን ጆሮ ይደፈንና በአዲስ አበባ ሀገረ ስብከት ላይ አንድ አገልጋይ ለመቀጠር ከባድ ነው ይባላል። አሁን ብዙ የእጁ እንደውም አንዳንዴ 500 ሺህ ብርም 1 ሚሊዮንም ይጠየቃል ይባላል ነው። ሐሜት ነው። ስለዚህ 17 ሰው ሲመጣ በዛ ውስጥ አልፎ ነው የሚመጣው ወይስ በንጽህና አልፎ ነው የሚመጣው? ሌላ ጥያቄ እንዳለ ሆኖ እኚህ ገዳማውያኑ ግን ብፁዕ አባታችን ብፁዕ አቡነ መልከጼዴቅ በገዳም ነው መተዳደር ያለበት ብለው ገድመዋታል ገዳሟን። ብፁዕ አባታችን ብፁዕ አቡነ ሄኖክ ደግሞ በነበሩት ስራ አስኪያጅ ጋራም ተገናኝተው 17 ሰው ካልቀጠራችሁ ብሎ መጋቢት ላይ አካውንታችን ታገደ። ልጭብጡ ይሄ ነው። ከዛ በኋላ ያስረዱ። ከዛ ታገደ። እኛም ይግባኝ ጠየቅነ፣ ለቅዱስ ሲኖዶስ ጻፍነ። ቅዱስ ሲኖዶስ አየ፣ ተመለከተና አይ በብፁዕ አቡነ መልከጼዴቅ መልካም ፈቃድ የተገደመው ገዳም በገዳምነት ይጸናል። ገዳምን ማጠናከር ሲገባ አይሆንም፣ አሁንም ይጸናል። ሌላ እንኳን ሰራተኛ ካለ ሌላ ቦታ ይሄድ እንጂ ስለ አስተዳዳሪው በኩል አጣርታችሁ ውሳኔ ስጡ ብለው ወስነው በአንድነት ገዳም ቅዱስ ሲኖዶስ ወስኖልናል። ግንቦት 5 ቀን ወስኗል። ተወስኖልናል። አሁን ግን አካውንቱ እስካሁን አልተለቀቀም። እንዲያውም ሄጄ ጠቅላይ ቤተ ክህነት ገዳማት መምሪያ ገዳሙን ተቀበሉ ብያቸዋል። በቃ እርቦናል። አባ ላይኩን ጋር መጋቢ ካህናት ናቸው። እዚህ መንበረ ፓትርያርክ የአዲስ አበባውን ነው ወይስ የአዲስ አበባው? እሺ የጠቅላይ ቤተ ክህነቱን መስሎኝ። እሳቸውና አይ እንግዲህ ወይ እንግዲህ ጥለኑን ሄድ እንጂ ምን እንብላ እንዴ? የኔ አባት ቅዱስ ሲኖዶስ በገዳም ይተዳደር ብሎ ወሰነ። ሀገረ ስብከቱ ደግሞ እስካሁን አለ። በቃ አለ። አጣሪ ኮሚቴ ሄዱ። አጣሪ ያን መኪናዋን ስገዛ ምንድነው ያደረጉ? በገዳሙ ስም ነው የተገዛቸው። አካውንት ወደ አካውንት ነው የተዘዋወረው። ሰረቀ ብለው ነው የከሰሱኝ። አቡነ ሄኖክ ሰረቀ ብር እያሸሸ ብለው ነው የከሰሱኝ። እርሱን ሲከሱኝ በሲኖዶስ ያንን ሲጣራ አጣሪ ኮሚቴ ሲጣ ምንም የለም፣ አልሰረቁም። ማንም አለ አይደል የተዘዋወረበት ለመንግስት የተከፈለበት ለገዳሟ ማጓጓዣ። ክቡራን ተመልካቾቻችን በነገራችን ላይ መኪናውንም ሄደን በአካል አይተናታል። ቆማለች፣ እዛው ገዳም ቁጭ ብላለች። እና ሲያንስ ነው ለዛች ገዳም መኪናው ሲያንስ ነው። ከተማ ውስጥ ቢሆንም እጅግ ፈታኝ አቀበት ያለበት ቦታ ነው። እጅግ ፈታኝ። እንግዲህ ተሳስቼ ከሆነ አርሙኝ። በአካል ሄዶ እንዳየ ሰው ነው የምናገረው። ቦታው እጅግ ለጸሎት የተመቸ ቦታ ነውና መኪና መኖሩ ለምን እንደተጠላ አላውቅም። አካውንታችሁ መጋቢት ታገደ። ብር ነበረው ውስጡ ብር ነበረው። ብር እያላችሁ ትንሣኤ በዓልን እንዴት አሳለፋችሁት? ለምን ውጭ ልጆች ነበሩኝ በጸሎት እዛ እየመጡ እየተጠመቁ እየዳኑ የሄዱት ልጆች ነበሩ። እነ ወለተ ኪዳን እነ ወለተ ስላሴ የሚባሉ ወደ አረብ ሀገር ሄደው ነበረ። አባታችን ወሬውን ሰምተናል፣ ለዓመት በዓል መዋያ ብለው ሄደች ላኩልን። እስካሁን ድረስ መቼም በዛም እያለ ስለዚህ በልመና ነው ያላችሁት? አሁን ምንም ለነገ ለልደት ምንም የለንም። ምንም ኮች የምናደርገው ነገር የለንም። ምግብ የላችሁ? ምንም የለንም። ልብስም የለንም። እንግዲህ ምን እናደርጋለን? ትተን መሄድ ነው በቃ። አሁን እንግዲህ ተረከቡ ብያቸዋለሁ።
አሁን እሳቸው ተረከቡኝ ስላቸው በቀደም ደብዳቤ ሲጽፉ ነበር። ለምን የታገደው እንዴት እስካሁን ታግዷል ብለው ለብፁዕ አቡነ ሳዊሮስ ደብዳቤ ሳያስገቡ አይቀሩ መስለኛል። እኔ በቃ ይወላችሁ በቃ እኛ እንግዲህ ወደ ሌላ ገዳም እንሄዳለን። እንግዲህ ክፉ ከሆነኛ እንግዲህ ገዳሙን ራሴ ነኝ ያቋቋምኩት፣ ውቅሩንም እኔ ነኝ የወቀርኩት። ከዛ እኔ አባትም መጡልን። ያንን አድርገን እኛ ደሞዝ ያልፈለግነው ደሞዝ ይሁን ብለው በዚህ ምክንያት ከጣጣሉን በቃ ነውና ታረቀው። እኔ የመጀመሪያ ይመስለኛል ሰው በደሞዝ ነው የሚጣላው። እናንተ ደግሞ ደሞዝ አንፈልግም፣ ስብሐተ እግዚአብሔርን ብቻ 24 ሰዓት እያደረስን እንቆይ ነው እስከምንሄድ ድረስ እዚሁ እንቆይና ስንጠራ እንሂድ። በቃ ይሄው እኮ ነው፣ ሌላ ነገር የለም። የገዳም ሕግና እመጣለሁ የኔ አባት ወደ እርሶ የሚያስቀረው ነው። መቼም ጊዜ ደግ ነው፣ ቁጭ አድርጎ ስንቱን ያሳየናልና የማያሳይ የለም። እስቲ ስለ እርሶስ ምን ይሉናል? ለምንድን ነው የመጣችሁት? ምን ሊነግሩን ነው? እሺ አመሰግናለሁ። ያው አባታችን የተናገሩት እንዳለ ሆኖ እንደው ባጭሩ እኛ ራበን ነው። አሁን እኛ መልእክታችን ራበን ነው። የኢትዮጵያ ሕዝብ ደግሞ ደራሽ ነው። ብዙ ገዳማትን እየታደጋቸው ነው። እዚህም ያሉ በውጭም ያሉ ከመስጠት እጁን አያቆምም ሕዝቡና ነገር ግን ምን ያስፈልጋል? ቀስቃሽ ያስፈልጋል። አሁን እኛን ያለንበትን ሁኔታ ሊረዱት የሚችሉ ሰው ሲሰማው ነው እና ከራቡም አልፎ ደግሞ ብርዱ እንደሚያዩት ሰው መጣው ገዳሙን ሲያዩት በታች ላይ የሚወርድ ውሃ አለ። ያለንበት ቤት እንደው ዝም ብሎ እንደነገሩ በሸራም በቆርቆሮም ተጠጋግኖ ያለ ቤት ነውና እዚህ ከውሃው የሚመጣው ብርድ በጣም ሁላችን በሽተኛ አደረገ። ብርዱንም መቋቋም አልቻለም። እንግዲህ ራብና ብርድ እግዚአብሔርን ያስረሳል፣ ጸሎትን ያስረሳል አይደለ? አባቶች ደግሞ ሲጸልዩ ቢያንስ እንኳን በሚችሉት እንደ ሰው ማግኘት የሚገባቸው ማግኘት አለባቸው። ገዳም ብንኖርም ወይም ደግሞ መነኮሳት ብንሆንም እንደ ሰው የላመ የጣመ ባናገኝም ነገር ግን ማግኘት ያለብንን በገዳም ስርዓትና በገዳም ሕግ ማግኘት አለብንና ከብርዱም በተከታይ ደግሞ የልብስ ችግርም አለ። ከልብስ ችግር ሲቀጥልም ደግሞ ምግብ፣ ዋናው ነገር የምግብ ችግር ነው። አካውንቱ በመታገዱ በጣም ብዙ አባቶች እየፈለሱ ወጣዋል፣ ሂደዋል። ሁኔታውን እያዩ ወደ ሌላ ገዳም ይሄዳሉ። የምታገኙትን ያው ለምግብ ለቀለብ ነው የምታደርጉት? እለት ለምግብ ብቻ። ከቀለብ ውጪ ምንም ወጪ የለም? ምንም ወጪ የለም። ደሞዝ የላችሁም? ገቢም የለም። ገቢም የለም። አሁን ወጪ እንደሌለውን ገቢም የለም። ለምን? ህዝብ የለውም አካባቢው። ከሌሎች ቤተክርስቲያኖች አሉ፣ ያ እንደ ገዳም ነው። የሰበካ ጉባኤ እንትን የለውም። ስለዚህ እኛውን የምናገኘው ምንድነው? ለነፍስ ያለ ሰው አመጣው የሚሰጣት ያችን የለቷን ሽምብራውንም ባቄላውንም እየገዛን እንመገባለንና ዋነኛነት ሊረዳልን የሚገባ ያለም ህዝባውን ራበን ነው የሚለው ነው። ራበን ነው የኔ አባት። እኔ እንደው ግን በደሞዝ ማገልገሉ ነው የሚሻለው ወይስ አሁን እናንተ እንደምትሉት በመቅኖኑ ብቻ በገዳማው ሕግ መተዳደር ነው የምትፈልጉት? ያው እንግዲህ ገዳም ከተባለ የገዳም ራሱን የቻለ ስርዓትና ደንብ አለው። እንግዲህ በጠቅላይ በሲኖዶስ ተወስኖ ገዳም ነው የሚል ስያሜ ከተሰጠው የገዳማትን ስርዓት ነው ይዞ መጓዝ ያለበት። የገዳማት ስርዓት እንግዲህ እኛ በታላላቅ ገዳሞች እንኖራለን። አሁን ቀደም ወደዚህ ከመምጣታችን በፊት እና ትልልቅ ገዳሞች እናውቃለን። ገዳም የሚበላውም አንድ ነው። ምግባችን መቁናችን አንድ ነው። አንዱ ሰው ስላለው ወይም ደግሞ ስለተመቸው የፈለገውን ገዝቶ አለሟጥሞ መብላት አይፈቀድለትም። ይኸው ያችን የምናገኛትን በአንድ ሰዓት ይደወላል፣ ተግባር ቤት ሄዶ ሁሉ አምጥቶ ይበላል እና እኛ የሚሻለን በእንትን ብንተዳደር ነው። በስርዓተ ገዳም ብንመራ፣ አንድ አይነት ልብስ ለብሰን አንድ አይነት ምግብ ተመግበን እንዲያ ሲሆን በአንድነት ሐዋርያት የኖሩትን ኑሮ ስንኖር ጸሎታችንም እግዚአብሔር ይሰማዋልና የኛ ፍላጎታውን እንደ ገዳማት ስርዓት እንዲቀጥል ነው። እንደ ገዳማት ስርዓት መቀጠል የሚችለው ደግሞ ምን ሲሆን ነው? በመጀመሪያ ውስጥ ላይ የሚያስፈልጉት ነገር ሲሟሉ የገዳማት ስርዓት መቀጠሉ ትልቅ በር ይከፍታል ማለት ነው። ከዛ ውጭ ግን ላንየው ይበተናል። ቅድም አባታችን ያሉት አሁን 17 ሰው ቁጠሩ ተብሎናል ምናምን እያሉ ሲናገሩ ነበር አባታችን። አሁን ብዙ ስራ አጥ ሰው አለ አይደለ? እዚህ ከሀገረ ስብከት የቅጥር ደብዳቤ ያላገኘ ሰው አለ። አሁን እነዛ ለራሳቸው ማድረግ ይፈልጋሉ። ለራሳቸው ተቆጣጥረው ልክ እንደ ማንኛውም አጥቢያ ቤተክርስቲያን ሆኖ እንትን እያሉ እየተጠቀሙ እነሱ ተጠቃሚ እንዲሆኑ ነው። አሁን ውስጥ ላይ ያለው ግፊትም ይሄ ነው። እኛን አስለቅቀው እኛን አባረው እኛን አፈናቅለው እነሱ እንዲይዙት ገፊም ይኖራቸዋል ከሌላ አካል። በዞም ደግሞ አንዳንድ ሰዎች አሉ እንዲያረጉ እኛ መበተን ነው። ስለዚህ ስርዓተ ገዳሙ የሚቀጥለው ምን ሲሆን ነው? መነኮሳቱ የተሟላ ምግብና ልብሱ ሁሉ ተሟልቶ ሲኖር በስርዓተ ገዳም ሊቀጥል ይችላል ማለት ነው። አይ እግዚአብሔር እኔንም እንግዲህ ከእናንተ ጋር አስቀምጧልና እንደኛ አይነቱ ደሞዝ አነሰን ብለን በምንታገልበት ዓለም ውስጥ እናንተ ደግሞ ደሞዝ አንፈልግም በገዳም ስርዓት እንገዛ ብሎ ላውም የከተማዋ እምብርት
አዲስ አበባ አቅራቢያ ጋር ሆኖ በዚህን ያህል መከራ ማግኘት የወጣችሁበት ዓላማ ነውና እግዚአብሔር ከእናንተ ጋር ይሁን። በእውነት እግዚአብሔር ከእናንተ ጋር ይሁንና ምን ያህል ጊዜ ላይ እንደሆን አላውቅም። የአዲስ አበባ ሀገረ ስብከት አሁን ያሉት ስራ አስኪያጅ እኔ እንጃ፣ ብፁዕ አባታችን ብፁዕ አቡነ ሕርያቆስም አፋጣኝ ምላሽ ይሰጧቸዋል ብለን እናስባለን። አናቆምም። ምክንያቱም ዛሬ እናንተ ወደ ሚዲያ መጥታችኋል። 1 ዓመት ሙሉ በጣም ስጨነቅ ነው የከረምኩት። ምክንያቱም ደሞዝ አንፈልግም የሚሉ አባቶች አይ ደሞዝ ያስፈልጋቸዋል ብሎ ከቤተ ክህነት ሲያስገድድ ምን ብዬ ኢንተርቪው ልልቀቀው? 1 ዓመት ሆነኝ ኢንተርቪው። ከዚህ በፊት ያለውን ክቡራን ተመልካቾቻችን አልለቀኩም ስለማይሆን፣ ግን 1 ዓመት ሙሉ ደግሞ ልክ እንደምትናገሩት ረሃበን የሚሉ መነኮሳትን ድምፅ ያፈንኩ ስለመሰለኝ ነው ዛሬ ወደ እናንተ እንዲመጡ ያደረግኩትና አባታችን እንዴት አሉ? እስቲ በገዳሙ ያለው ነገር ምንድነው? ምን ጎደሉት? ለምንድነው ወደኛ የመጡት? የኔ አባት በረሃብ የተነሳ ነው። ረሃብ ነው? አዎ ረሃብ ስለ ረሃብና ደግሞም ወጪም ምንም አልጠቀመንም እኛ የምናገኘውም ጥቅም የለም ብለን ነው። አባት ራበን ሲል በጣም ይከፋልና እንደው በገዳም ውስጥ ምን ያህል ናችሁ? ስንት ጊዜ ነው የምትመገቡት በቀን? የኔ አባት ኧረ አንዳንድ ጊዜ ነው እንጂ ምን ነገር አለ? በቀን 1 ጊዜ? አዎ። እሷም ጠፋች። አሁን ራብ አስቸገረ። ምንም ራብ ነው ያስቸገረን። የምንጠብቅ አጣነ። ምንም የምናደርገው ነገር የለንም። በዚህ የተነሳ ነው መቼም አላቅም። ራበን ያለን ሰው ከዚህ በላይ ቁጭ አድርጎ ማውራት ከባድ እንደሆነ አውቃለሁ። በጣም ከባድ ነው። አፍ አለው በቃ ራበን ያሉትና ክቡራን ተመልካቾቻችን እባካችሁ ስለ እግዚአብሔር ብላችሁ አግዟቸው። የኔ አባት እንደው ሰው ማገዝ ቢፈልግ በምንድን ነው ማገዝ የሚችለው? አሁን አካውንቱ ታግዷል። ለማሰባሰብ በእናንተ ቢሆንልን ጥሩ ነው። እኛ የምንወደው እኮ እህሉን ገዝቶ የሚሰጠን ብሩ ቢመጣ ምን ያህል ልንገዛበት አይደለም። ስለዚህ በእኛ በኩል እናሰባስባለን የምንችለውን። ክቡራን ተመልካቾቻችን 0972080808 ነው። ማንቀሳቀስ የምትችሉት ሌላ አካውንት የለም አባ? አሁን ባሉት ኮሚቴዎች መስራት ኮሚቴ የሚባል አለ። መጀመሪያ ወደ ጫካው ስገባ መስራት ኮሚቴ ብያቋቋምኳቸዋል። እስካሁን መጋቢ ገበዝ፣ ሌሎች በመነኮሳት ነው ህጉ። እነዛ አሉ። እነሱን ሰብስቤ ሁሎችንም ሰብስቤ በሌላ አካውንት በአባ ገብረ መድንና በእኔ ነው የተፈቀደው። ዙረን እኛው ነው ያንም ስናንቀሳቀስ የነበርና እናንተ ፈርሙልን ብለን ቃለ ጉባኤ ይዘን በዚያኛው እየገባ ስለቀረ እንዲያውም ባይታዊ ገብረ መስቀል ኃይለ መስቀል እኔ የቀጨኔው መተው ቦታውን አይተው እንደዚህ ቀርጸው በቃ አስገቡላቸው ብለው 150 ሺህ ብር እንደገባ እስካሁን አላገኘነው። አመት ሊሞላው አላገኘነው። ስለዚህ አሁን ያለው አካውንት ማንቀሳቀስ ትችላላችሁ። ሌላ አካውንት በሌላ እንዲገባ ቃለ ጉባኤ ያዙ ብለን ቃለ ጉባኤ አስይዤ ሌላ ሀበሳቸውና በሰጭ አሁን በቀደም ጀምሬያለሁ። እሱን አካውንት ማንቀሳቀስ ትችላላችሁ? እንችላለን። ትችላላችሁ። የኛ እንትን ስለሆነ እንችላለን። እንበላለን። ስለዚህ ክቡራን ተመልካቾቻችን ከስር በምትመለከቱት የባንክ አካውንት የተከፈተ አካውንት አለ። ረሃብ ጊዜ አይሰጥም። ረሃብ አይለመድም። ረሃብ አይታለፍም። ስለዚህ ለረሃባቸው ማስታገሻ ከፊት ለፊትም በዓል አለና ለዛ ጥቂት ነገር ማበርከት በዚህ አካውንት ክቡራን ተመልካቾቻችን እንድታስገቡ የበኩላችንን ጥረት እንድታደርጉ ላል በአባ ኃይለ መስቀልና በአባ ገብረ መድን ስም የተከፈተ የባንክ አካውንት ነው። በዚህኛው የባንክ አካውንት ነው የማናወራው። ለህዝብ የማይደርስ ብዙ ጉድ አለ እዛ አለ። በጣም አሁን አናወራው፣ ጊዜ ይፍታው አይሻልም? አሁን ረሃብ ነው። ረሃባችሁን አስታክሱ። በጸሎት ተወሰኑልንና ለሀገራችንም
ለህዝባችሁም በጸሎት አግዙ። ካልሆነ ግን እግዚአብሔር ያውቀዋል፣ ግን ህዝብ እንዲሰማ ያሉትን ነገሮች ይፋ እናወጣለን ወደ ሚዲያ። ብዙ የማይወጡ ነገሮች አሉ። እንዲህ ነው ቢባል እንደው ጆሮን ጭው የሚያደርግ ነገር አለ። እሱን እንተወውና ምን ያህል ገዳማውያን አላችሁ? ስለሱና አንሳስቲ እንጨዋታ። አሁን ሂደዋል። አሁን እየሄዱ አሁን ትንሽ ቀርቧል። ራብ ስለሆነ ያው እንደ ልቡ ካልበላ እንደ ልቡ ካልለበሰ ለቀን አንድ ጊዜ ነው በቃ። ደወል ይባላል፣ ደወል ይመታል። ያቺ መቅኑን ይዞ ይሄዳል፣ መቅኑን ይዞ ይዞራል። ለዛቸውም ብሳ ደግሞ ታጣ፣ ሁሉ ታጣ፣ ሁሉ ውድ ሆነ። ወይ እርሻ የለው። እርሻ ቢኖር እኮ ጥሩ ነበር፣ ያረስ እንጠቀም ነበር። እርሻ የለው፣ ባዶ ጫካ፣ ጅብና አውሬ ነብር ብቻ ነው ያሉበት። ያ ጫካ ነው ልም ያለ። እየሄዱ ቀርተው ወደ 25 ቀርተዋል። 25 ቀርተዋል። በፊት ስንት ነበራችሁ? ወደ 35 ገብተን 35 ገብታችሁ ነበር። አዎ። አባታችን ግቢ ውስጥ ምን ስትሰሩ ነው የምትሉት? በጣም የሚያስደስት ቦታ ነው። አይቼው እጅግ የሚያረካ ቦታ ነውና የመሰረተ ልማት ነገር አይነገርም፣ ገና ነው፣ በእንዳለ ዜሮ ገና ነው። ግን ምንድን ነው ስትሰሩ የምትሉት? እስቲ ያው እንግዲህ የመነኩሴ መጀመሪያ ከዓለም ተለይቶ ሲሄድ የመጀመሪያ ስራችን ጸሎት ነው። ከጸሎት ጎን በጎን ደግሞ እንግዲህ መጽሐፈ መነኮሳቱም እንደሚያስተምረንና አባቶቻችንም እንዳስተማሩን ሌላ ተግባረ ዕድ አለ። ተግባረ ዕዳችን አሁን እሷው እንደገለጹት ወደ ልማት እስካሁን አልገባንም። አንደኛ መጀመሪያ የመከላከል ስራ ነው እስካሁን። ለምን ገዳምነቱን እንትን ብለው ሌላ እንትን ቅርጽ እንዲይዝ ብዙ ሰዎች እየለፉ ስለነበረ ያንን ለማጽደቅና በስርዓተ ገዳም እንዲመራ ከአባቶች ከሲኖዶስ አንስቶ እስከ ሀገረ ስብከት ድረስ ብዙ ስራ ነበረውን ቀደም። አሁን ያ ተፈጽሟል። ግን እስካሁን ያንን እየሰራንም ደግሞ እርሶ መጥተው እንዳዩት አንዳንድ የልማት ስራዎች አሉ። አትክልት እንደ አቮካዶ፣ ሙዝ የተለያዩ እንትኖችን እንተክላለን። ባለው ውሃ እንጠቀምበታለን። ጸበሉ ከወረደ በኋላ ፈሶ በሚሄደው በተቻለን ልማትና ለማለን አልፎም ደግሞ ነገ ሌላ ስራ ስለታሰበ ቤተክርስቲያኑ ድንጋይ ፈለጣለ፣ አሸዋ ከወንዙ ውስጥ ይወጣል። የተለያዩ ስራዎች አሉ፣ እነሱን እንሰራለን። አሁን አባቶች ባሉት መምጣት ስለማይችሉ እንጂ ሁለተኛም ደግሞ እንዲህ አንድ ላይ መጥቶ መናገር ስለማይመች እንጂ አሁን ያለንበት ቦታ እንደሳቸው አይነት በጣም ደጋጋ አባቶች ብዙ አሉ። ወዛ መናገር የማይችሉ ነገር ግን ችግራቸውን በዝምታ አመቀው ያዙ ብዙ አባቶቻችን አሉ። ልክ እሳቸው አሁን እንደምታዋቸው በዚህ ጊዜ አሁን እሳቸው መቼም ልመና መምጣት የለባቸው ነበር አይደለ? ችግር ነው ከዚህ ላይ ያመጣን ይቻልና ጎን በጎን ብዙ ስራዎች የምንሰራቸው አሉ። ከቅዳሴው ከአገልግሎቱ ከሰዓታቱ በቤተ ክርስቲያን ካለው አገልግሎት ውጭ ደግሞ ሌላ ተግባረ ዕድ ድንጋይ እንፈልጣለን፣ እንዳልኩት አሸዋ እናወጣለን። ብዙ ስራዎች አሉ እንሰራለን እነሱ። በጣም አባቴ እንደው ሌላ ምን ችግር አለ ገዳም ውስጥ? እስቲ ይንገሩን ስለ ገዳሙ። ምንም ችግር ነው። አሁን አሸዋ ነበር በሙላችን ቢኖርም ምንም አንድ ጥቅም አላገኘንበትም። እምቢ አሉ፣ ቀሙና ቀምተው ይሄዳሉ። ዛሬ ምን እናደርጋለን? ስለዚህ ያው ተቸነፍነ። እኛ ዝም ብለን በቃ ዝም ብለን ቁጭ ነው ያለ። ተቀማን ምን እናደርጋለን ብለን ዝም አለ። እንደው አሁን ምን ቢያገኙ ነው ደስ ብሎት በገዳም ውስጥ ቆይታ የሚኖሩት? በገዳሙም ብናገኝ ያው የተወሰነ ብናገኝ ጥሩ ነው። በተቀረ ምንም ዋጋ የለው። የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ከገዳሙ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55
ወይም በ0977 81 7777 ማኅበረ እመጓ ብለው ይደውሉ። በጣም እንግዲህ ከባድ ነው። ብዙ ጊዜ ደጋግመው ታስረዋል አይደል አባታችን? አዎ። ስንት ጊዜ ታሰሩ? ታስሬያለሁ፣ ብዙ ጊዜ ታስሬያለሁ። አሁን የመጨረሻው ላይ 40 ቀን ነው የታሰርኩት እና ለስንት ጊዜ ግን ታሰሩ? ወደ 14 ጊዜ ታሰሩ። 14 ጊዜ ታስረዋል። ትልቁ ለስንት ጊዜ ታሰሩ? ትልቁ 40 ቀን ነው የታሰሩ። 40 ቀን። ትንሿስ ለስንት ቀን? ያው ይወስዱኛል፣ አንድ ቀን አሳድረው ይለቁኛል። አውለው ደግሞ ከእስር ቤቱ እኔ ጫካው ውስጥ ዋሻ እየሰራው ነበረ። ያው ዲያብሎስ የበጎ ጠላት ስለሆነ በሰዎች እያደረ ምሽግ እየሰራ ነው ይላሉ። እኔ መቅደስ የምሰራው ይሄ መቅደስ ነው ስላቸው ያምኑኝ፣ ይወስዱኛል። ያዩና እኔ ያባተዋቸው ይላሉ። አንዳንዶቹ ይራራሉ፣ ይለቁኛል። ሲያመላልሱኝ ያው ስለ ጽላቱ ቅዱስ ጊዮርጊስ ከገባ በኋላ ከዛ ደግሞ የመንግስት ቦታ ነው የኛ ቦታ ነው ማን ሰጠ እንዴት ገባ በሚለው ደግሞ አመት አሸጉብኝ። እዛም ለቅዱስነታቸው ለአቡነ ማትያስ ደብዳቤ ያስገባን። እሳቸው ደግሞ ለታከለው ኡማ ነበረ ከንቲባው ለሱ ተጻፈ። ታከለው ኡማ ደግሞ ወደ አዲስ አበባ ሰላምና ጸጥታ ጻፈ። ሂዱ እዩት ተባለ። ሲያዩት የሚያምር ገዳም ነው። እነሱ መጥቶ አዩ። አሁን በአመቱ ተከፈተልን። ከዛ በኋላ አገልግሎት ጀመረ። ከዛ በኋላ ግን ያው የታሰርኩት አሁን ነው። ደብር ይሆናል ገዳም ይሆናል 40 ቀን የታሰርኩ በዚያ ምክንያት ራሱ ሀገረ ስብከቱ ነው ያሳሰሩት። ያሳሰረ ክፍለ ከተማው ቤተ ክህነት። አዎ ጽላቱን እነዚያ ይቀጠሩ የተባሉት ይዘውት ሄዱ። ከዛ በኋላ እኔ እምቢ ያልኳቸው ቦሌ ክፍለ ከተማ ቤተ ክህነት ነው ያሳሰሩት። አዎ እሱ ነው ይታሰሩ ብሎ በዛ ምክንያት ነው። እዛ የገብረ ጽዮን አባል ነው ብለው ነው የከሰሱኝ። ወረቀቱም አለ እጅ ደብረ ጽዮንን ያውቋቸዋል እርሳቸው? አረ የታውቃቸው በስም አውቃቸዋል። በመልክማ አባል ነው አብሮ ይሰበሰባል። ወታደር አሰልጣኝ ነው ይላል ወረቀቱ አለ። አመጣዋለሁ ይናገራል። አዎ እንደው ስላልፈለግኩት ነው። ይሄ ብቻ ሳይሆን ክቡራን ተመልካቾቻችን በጣም ብዙ ጭው የሚያደርግ ነገር ስላለ በዚህ ይለፍ ቤተክርስቲያን የማትከብርበት ስለሆነ ነው። ቀስ ብለን ትንሿን ያወጣ ነው 14 ጊዜ ስለታሰሩ ነው። የመጨረሻውን እንግዲህ አሁንም በቤተ ክህነቱ ጭምር ከሳሽነት ጭምር ነው የታሰርኩት ነው የሚሉት። ደብዳቤዎቹ የሚደረገው ከቤተ ክህነት ጋር ከሀገረ ስብከት ጋር ልውውጡ እኔ ጭንቅላቴን ሁሉ ሊያፈነዳኝ ደርሶ ነበረ። እንደዚህ ይደረጋል ወይ እስከሚባል ደረጃ ያ ሳይወጣ የሚመጡት መስተካከል ያለባቸው ነገሮች ቢስተካከሉ አባቶቻችሁን ጠርታችሁ መቼም ለእናንተ ልጆች ናቸው ብፁዓን አባቶቻችን እነዚህ መነኮሳት ለእኛ አባት ቢሆኑ ጠርታችሁ መነጋገሩ ጥሩ ነው። በረሃብ አትቅጡብን። በየትኛውም አጋጣሚ አይደለም መነኮሳት አይደለም ካህናት ተራው ማህበረሰብም ተራብኩ እንዲል አንፈልግም። ረሃብ ጊዜ ስለማይሰጥ ማለት ነው። ረሃብ በፍጹም ጊዜ ስለማይሰጥ አባታችን ብዙ ማውራት ፈልገዋል። እየገደብኳቸው ነው። ግዴለም አሁን ረሃብ ጋፕ እንዲልላቸው ስለምንፈልግ ነው። ካልሆነ ግን ሙሉን እንለቀዋለን። የዛሬ ዓመት ቪዲዮም አለ፣ እሱን እንለቀዋለንና ተጨማሪ የሚሉን ካለ አባታችን እስቲ ወርሶ እንምጣ። በዚሁ ጉዳይ ላይ ቦታው ከረሃብ እናንተ ብትታገሉበትም የድህነት ቦታ ነው። ስለሱ ደግሞ እስቲ እናውራ። ያው እንግዲህ ቦታው ለከተማም ቅርብ እንደመሆኑ መጠን እኛ ክርስቲያኖች ብቻ አይደለም የሚመጡበት፣ ከሌላ እምነት ተከታይም ከኛ ወገን ያልሆኑ በእምነት የማይመስሉን ሲጨንቃቸው መጥተው ይጽናኑበታል። ከዛ እንኳን መጥተው ካጠኑት በኋላ ተጠምቀው ከዳኑ በኋላ ወደኛ እምነት የተቀላቀሉ ብዙ እህቶችና ወንድሞች አሉ። ስለዚህ ቦታው የፈውስ ቦታ ነው። የፈውስ ቦታ ብቻ ሳይሆንም ደግሞ አሁን እዚህ ውስጥ በጫት በሲጋራ በተለያየ ሱስ ደንዞ የምናየው ወጣት አለ አይደለ? ለከተማ ቅርብ እንደመሆኑ አካባቢው ችግር ላይ ፈጠር ይችላል፣ ሩቅ መንገድ ስለማይሄድ። ስለዚህ መጥቶ የሚጠቀሙበት ነው ቦታው ለነገም ማለት ነው። የቦታው ገዳምነቱ በዚህ ቀጥሎ መሄዱ የሚጠቀም ህዝቡ እንጂ እኛ እንደማንኛውም ሰው እናልፋለን አይደለ?
መነኩሴ ደግሞ ነገም ፈርሶ ወደ አንዱ ገዳም ሊሄድ ይችላል። ዋናው ግን ገዳምነቱ የሚያስፈልገው ለህዝቡ ነው። መጽናኛ ይሆናል። ገዳም የክፉ ቀን መጠያ ነው። ለህዝቡም ብቻ ሳይሆን ጳጳሳት እንኳን እንደው ስራ ለመቻቸው ካለ ወደ ገዳም ነው የሚሄዱ አይደለ? የድሮ ነገስታትም ኮብለው የሚሄዱ ወደ ገዳም ለመቻቸው ሲልና ገዳም ለሁላችንም ተስፋ ነው። ይሄ ግን ተስፋ መቀጠል የሚችለው ምን ሲሆን ነው? መነኮሳት አንድም ሁለትም እያሉ እግዚአብሔር እስከፈቀደው ድረስ ሲኖሩ ደግሞ መኖር የሚችሉት ደግሞ አሁንም በድጋሚ የምናገረው የሚበሉት ሲኖሩ የሚበሉት ተሟልቶ ሲኖራቸው ከመጠን ያለፈ ሳይሆን በመጠኑ እንደ አባቶቻችን ያንን ሲያገኙ መነኮሳት ጸንተን እንኖራለን ማለት ነውና አሁንም በመጨረሻ ነው ደግሜ የምናገረው መነኮሳት እየተበተኑ ነው ያለ በራብ ምክንያት። ስለዚህ በዓለም ዙሪያ ያላችሁ እንዲሁ በኢትዮጵያ ያላችሁ ክርስቲያኖች ድረሱልን ነው የኛ ጥሪያችን። እሺ እኔ አባት እንደው የመጨረሻ ላድርገው አባታችን እንግዲህ ልደት በዓል እየደረሰ ነውና እንደ ሰው ቤት ባይሆንም በገዳማውያኑም ምን ተዘጋጅታችኋል? ምግብ አላችሁ ወይ ለበዓል የሚሆን አባ? ኧረ ምንም የለም። በእውነት ምንም የለም። አሁን ጠብቆ ትንሽ እንገኛለን። መጠበቅ ነው ዝም ብለን ወይም ምን የለን እንደው እንጠብቃለን ብለው ነው። የለንም። ምንም የለም። አሁን የተዘጋጀ ነገር የለም። ኧረ የለም። እንግዲህ ክቡራን ተመልካቾቻችን በዓለም ያለን በግ እንገዛለን። አንዳንዶቻችን አቅም የፈቀደ ቅርጫ እንገባለን፣ ዶሮ እንጨምራለን ያለ ልክ። እዚህ ደግሞ አባቶቻችሁ ምንም የለም ብለዋል። ምንም ማለት ምንም የለም። ምንም እባካችሁ ከስር በምትመለከቱት የባንክ አካውንት ገቢ ያድርጉላቸው። ከዛ በላይ ደግሞ ልብስ መግዛት የምትፈልጉ ለመነኮሳቱ ሴት መነኮሳት አሉ። ስንት ናቸው? 3 ናቸው። አመክሮ ያሉ አሉ። መነኮሱ ደግሞ 3። አመክሮ ላይ ስንት አሉ? አመክሮ ደግሞ 4 አሉ። ስለዚህ 7 ሴቶች ማለት ነው። በአጠቃላይ 25 ነበር ያሉ 4 29 አይገርምም? የአሾረና ኪዳነ ምሕረትም 30 ነበሩ አጠቃላይ ከካህናቱ ጋር። እናንተ 29 ናችሁ። እንደው ለቅያሬ የሚሆን ሁለት ልብስ አሁንም እንደው ብናገኝ ክቡራን ተመልካቾቻችን ሁለት የመነኮሳት ልብስ እኔ እገዛለሁ የምትሉ እንደው 60 አሁንም 58 አልባሳት ያስፈልጉናል። ለገዳማውያኑ በድጎማ የሚሰጥ ነው ይሄኛው። ለመነኮሳውያኑ ልብስ ያስፈልጋልና እኔ እገዛለሁ የምትሉ በ09720808 አናግሩኝ። ልብሱንም ገዝታችሁ እንደምትመለከቱት ሌላ ልብስ አይደለም፣ ሐር ሌላ ነገር ይሰፋልን አይደለም ያሉት። ይሄው የአባቶቻችን የምታያቸው ይሄ የለበሱትን ነው። ቆባቸውን፣ ቀሚሱን፣ እንደዚሁ ጋቢውን እኔ ገዝቼ የምችለውን የምትሉ ገዝታችሁ ደውሉልንና እናደርሳለን። ግዙልን ወይም ደግሞ የምትሉም ካላችሁ ደግሞ በስልክ ቁጥራችን ደውሉልን። ልብሱን ነጋሽ ሚዲያ አሰባስበን እንደዚሁ እናስረክባለን ማለት ነው። ከዛ በፊት እንግዲህ አንዴ በመጣሁበት ጊዜ አባታችን ይህንኑ ችግር ሰምቼ ከፍቶኝ ነበር የተመለስኩትና ለስቱዲዮ ነው አልኳችሁ። እዚህ ቀረጽን አላስተላለፍ ነው፣ ምክንያቱም ብዙ ጉድ የያዘ ስለነበረ ቤተክርስቲያን። በዛን ሰዓት እዛች ጋር ያንን ብራና ተመለከታችሁና ብራናውን ካልገዛችሁ ብላችሁን ነበር። ብራናውን ይዘን መጣን። ነው ምንድን ነበር የተሰማው? ጠብቀው ነበር እንደሚመጣ ብራናውን ያስረከብን ጊዜ? አይ እኔ አልጠበቅኩትም ነበር በእውነት። እንዲያው አልባሳቱን መቀደሻ ሁላ ያሁን ላምተውልናል። እግዚአብሔር ይስጥልን፣ ከፍ ያደርግልን። ይሄ ነው መቼም ሰርቶ ማሳየት የሰው በጣም ነው የምናመሰግን። ምርጥ የሆነ ገድለ ጊዮርጊስ የብራና አስገብተውልናል። እግዚአብሔር ያቆይልን። እኛ ክርስትናቸውን አንስተው ጸሎት እያደረጉ ነው ሁሉንም። ያን እያደረግን ነው። እግዚአብሔር ይባርክልን። አሜን አሜን። አይተዋል አባታችን ብራናው? አይቼዋለሁ። በእውነት ጥሩ ነው አይደል? በጣም አመስግነናል። እንግዲህ እኔ ሳልሆን ምእመኑ ነው እነሱን ብለን አባታችን አይተውታል ብራናው? በእውነት መርቀዋል። ደግሞ ሲያወል ወደ 8 ያህል ቤተክርስቲያናት አስገብተናል ብራናዎቹንና ዋናው ዓላማ በገዳማት ውስጥ ታሪካዊ መጽሐፍቶችንም ማስቀመጥ፣ ሳይበረዝ ማሳለፍ፣ ሁለተኛ ደግሞ በጸሎት የምታግዟቸው ምእመናንን ቁጥር ማብዛት ነው። ከጀርባ ያሉ እንግዲህ የዘረዘርናቸው ክርስትና ስሞች አሉ። እነሱን በጸሎት እንድታግዟቸው ነው። ብራናውን ያስገባሁለት ደግሞ እንዲሁ ዘማሪ
ፍቃዱ አማረ እያገለገለ ነበረ፣ እርስዎም ነበሩና ጠዋት መጥቼ ስመጣ ደነገጥኩ። ቃለ እግዚአብሔር የሚነገርበት ምንም ማይክ የለም፣ አምፕሊፋየር ሞንታርቮ። እንደውም ብትን ብትን ብሎ ያለው ምእመን እንኳን መስማት አልቻለም። አንደኛም አባታችንንም 14 ጊዜ ወደ እስር እንዲሄዱ ያደረጋቸው ያ ቦታ ገዳም መሆኑን አለመታወቁ ጭምር ስለመሰለኝ ነው። ምክንያቱም ያ ቦታ ቃለ እግዚአብሔር የሚሰማበት መሆኑ ቢታወቅ ሊይዝ የመጣው እንኳን ከሩቅ እንደ ይሄ እኮ ገዳም ነው፣ ይሄ እኮ ቤተክርስቲያን ነው፣ ለምንድን ነው የምንገባው ይላል ብዬ ያሰብኩኝ። ያ ማይክ የለም፣ ያ ስፒከር የለም፣ ምንም የሚሰማ ነገር የለምና ዛሬ ላይ 2-3 በአንድ ቤተክርስቲያን ውስጥ ባለበት ጊዜ ይቺ ገዳም እንዴት ታጣለች ብዬ ሞንታርቮ ለመግዛት አሰባስቤ ጀምሬ ነበረ። ሞንታርቮን ስንጠይቅ አስደንግጦናል። ዋጋ ወደ 850 ሺህ ብር ምናምን ይደርሳል። እኛም ብዙ አልገፋንበትም፣ የምንፈልገውን ያህልም እዛም አልደረስንም። አሁን ግን ለሞንታርቮ ማሰባሰቢያ ከጀመርነው ጥቂት ያሰባሰብነው ብር አለ። ክቡራን ተመልካቾቻችንም መቼም አይጣሉንም ብለን እናስባለን። የላክነው ለሞንታርቮ ነው። ሞንታርቮ ይገዛ ብለው እንደማይቀየሙኝ አውቃለሁ። ሰው እየራበው ሞንታርቮ ምናልባት ቀልድ እንዳይሆን ብዬ ስላሰብኩኝ ያንን ገንዘብ ወደ እናንተ ብናስተላልፈው አሁን ለጊዜያዊ መድረሻ እንዲሆን፣ ለሌላም ነገር መጨመሪያ ይሆናችኋል። ብዙ ችግሮች አሉ፣ ብዙ እንመጣለን። እንግዲህ ራበይ ላለ ሰው 1 ብር ቢሰጡት 1 ብርን በብዙ ነገር አብቃቅቶ ራቡን ያስታገስበታል። ምናልባት ግን የ200 ብር እንጀራ ገዝቶ ቢያመጡለት አንዴ ነው የሚበላው፣ ወይም ደግሞ እንትን ላይል ይችላል። ግን የችግራችሁን እናንተ ስለምታውቁት ለእናንተ ሰተን እናንተ እንደሚሆነው ብታደርጉ፣ ገዳም ውስጥም ብዙ ችግር ስላለ ተስማማላችሁ? አባታችን በእውነት ያው እነሱ ቅር እንዳይላቸው እነሱ ለምን ታብሮ ብለን ወደዚህ አዞሩት ብለው መቼም ሰው ያለው ሲሆን ነው። እንደዛ ከሆነ ደስ ይለናል። እንግዲህ በእናንተ ስም እንትን ልጠይቅና ምንድነው እሱ በእናንተ ስም ይቅርታ ልጠይቅ። በእርግጠኝነት ሞንታርቮንም እንገዛዋለን። ረሃባችሁን ካስታገሳችሁ በኋላ ቢያንስ ለዚህኛው በዓል የሚሆነው ነገር ከመጣ ይሄ ገንዘብ አይነካም። እዚሁ ላይ ጨምረን ሞንታርቮን እንገዛለን። ግን የምንፈልገውን ነገር ደግሞ ካላገኘን ረሃባችሁ ነው የሚቀድመውና ረሃባችሁ ማስተናገድ አለባችሁ ብዬ አስባለሁና ለጊዜ ያሰባሰብኩት 200 ሺህ ብር ይኸው ተረከቡኝ ማለት ነው። ቼክ ነው ይሄ ቼክ ነው አባታችን ለዋሻ ቅዱስ ጊዮርጊስና ቅዱስ ኪዳነ ምሕረት ገዳም ይላል። 200 ሺህ ብር ብቻ ይላል። ይኸው 200 ሺህ ብር አስረክብ ያለው ማለት ነው። የኔ አባት ላሆኖ ይህን ይመስላል። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። አሜን። እግዚአብሔር እንደቆማችሁ የኔ አባት ይቀመጡ። በማርያም እግዚአብሔር ይስጣቸው። አሜን። የሰጡትን ሁሉ የተራዱትን ሁሉ ተራዳነ መልአክ ይዘዝላቸው። አሜን። እስከ ቤተሰቦቻቸው ይጠብቅልን። ፈጥኖ ደራሹ የልደው ጊዮርጊስ ፈጥኖ ይድረስላቸው። መምህረት የምሕረት እናት ቅድስት ኪዳነ ምሕረት ተባርካችሁ የስሞን እመቤት ወላዲት አምላክ አለው በነፍስ አለው በስጋ ምናት ትታደግልን። የሰው መውደዱን ይስጥልን። ኩሩ የገፎ እንጀራ ይዘዝላችሁ። አስባችሁ ለገዳሙ እንዲያደረጋችሁ ያንን የብራና መጽሐፍ አምጥታችሁ የቅዱስ ጊዮርጊስን ደግሞ እዚህ የተራዳችሁትን ሁሉ ተራዳነ መልአክ ይዘዝልን፣ ይራዳልን፣ እንደቆማችሁ ይቁምልን። አገራችን ኢትዮጵያንም ሰላም ያደርግልን፣ ሰላም እግዚአብሔር ያወርድልን። አገራችን አንድነቱን ፍቅሩን ይዘዝልን። ገዳማችን ይባርክልን። ገዳማችን የቅዱሳን ቦታ የቅዱሳን መናኸሪያ የቅዱሳን ከተማ ያደርግልን። ብርሃነ ልደቱ በሰላም ሕይወት ያደርስልን። እግዚአብሔር ይስጥልን። እሺ የሚሉት ነገር አለ አባቴ? እሺ በጣም ደስ ስላለኝ ነው። በቅድሚያ እንግዲህ በዓለም ዙሪያ ይህንን ሚዲያ የምትከታተሉ ይህንን ድጋፍ ያደረጋችሁ አናውቃችሁም፣ እግዚአብሔር የሚያውቃችሁ እግዚአብሔር ያውቀዋል ብላችሁ በድብቅ ይህን ስራ የምትሰሩ እግዚአብሔር አምላክ እድሜና ጤና ያድልልን እንላለሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ፣ በረከትና ጸጋ ያድላችሁ። እንኳን ብዙ የመመረቅ ችሎታ የለኝም። እግዚአብሔር ያደረጋችሁት በጎነት ለራስ ነው። አባታችን ይኸው 200 ሺህ ብር አስረክበናል። አሜን። እንደው ይቀመጡ የኔ አባት። አሜን 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 አሜን። እሺ እኔ አባት እሺ ቁጭ በሉ አባቶች።
እንባችሁ ሲታበስ ነው እኛም የምንፈልገው። የእውነት ለመናገር እንዲህ ገዳማውያን ከተማ ላይ ሳይ ደስ አይለኝም። የምንኩስናው ልብስ ተለብሶ ከተማ ለከተማ ሲኬድ ደስ አይለኝም። ቢቸግራችሁ ነው የገዳማን ችግር ለማንጸባረቅ ለማሳወቅ ነው የምትመጡት። ሀገረ ስብከት አካባቢ እንደው የምንኩስናውንም ልብስ የለበሱ ቤተ ክህነትም አካባቢ ሲያዩ በተገቢ ሁኔታ ሳይስተናገዱ ሲገፈተሩ ሳይ አዝናለሁ። ይሄ ጊዜ ያልፋል፣ ደግ አባቶቻችንን ያበዛልናል ብዬ ማስባለሁና እንደው እንደ ዓለማዊ መስሪያ ቤት ባይታይ ገዳማውያን ወደ ጠቅላይ ቤተ ክህነቱም ወደ ሀገረ ስብከቱም ወደ ወረዳ ቤተ ክህነቱም ሲሄዱ የግል ችግር ይዛችሁ የምትሄዱ አይመስለኝም። የገዳማውያንን የመነኮሳትን ነውና እንደው ይሄ ጊዜ ተቀርፎ የምናይበት እናንተ መነኮሳትንም ደግሞ በባታችሁ እዛው በገዳም እንጂ በከተማ ማናይበት ጊዜ እንዲመጣልን ነው የኔ ምኞትና ለጊዜው እንግዲህ ይህቺን የልደት በዓል ደስ ብሏችሁ እንደምታሳልፉ አምናለሁ። አቅም ቢፈቅድ በዚህ በ200 ሺህ ብሩ የሚያስፈልገውን ገዝተን ማምጣት ነበረ፣ ግን ማድረግ አልቻልንም። እሱም እናንተን ዛሬ ማታ እንግዲህ ስናስተናግድ ጠዋት ጎንደር ውለን የመጣ ነው። የአሾረና ኪዳነ ምሕረት አባትን ጎንደር ድረስ ሸኝተን ማታ መተን ነው እናንተን አሁን እያስተናገድን ያለ ነው። ያንን ደግሞ አዘጋጅተን ለዓርብ ዕለት ማድረስ አለብን። ባለፈው እንደዚሁ ባህር ዳር ስለነበርን ነገ ደግሞ የባህር ዳሯን ገዳም ማስተዋወቅ አለብን። ቅዳሜ ደግሞ እግዚአብሔር ከፈቀደ ወደ ቅድስት ሀገር ኢየሩሳሌም ጉዞ እናደርጋለን። ሰኞና ማክሰኞ ያው ዋዜማው ነውና አቅም የለም። አለፍ ሲል እመጣለሁ ማለት ነውና እናያለን፣ እንተያያለን፣ የጎደለውን ነገር እናደርጋለን። የምትችሉ ሽሮ ነው አይደለ? በርበሬ በርበሬ ነው የቸገረው። ውድ ሆነ። እንደው እኛም የምናስበው በርበሬ ነው። የኔ አባት በርበሬ በጣም ያስፈልጋል። ብዙ በርበሬ ይፈልጋል። ጨው፣ እነዚህን ነገሮች ለምግብ ያለ ምንድነው የምትጠቀሙት እህል? ዳጉሳም ጤፍም። አዎ ዳጉሳም ጤፍም ነው የሚፈልጉትና እንደው የሚቻለውን ኩንታል እኔ ቢሆን እንደው ብናደርገው የዓመት ዝግት አድርገን እረፍ ብናደርጋችሁ እንደው ኮንቴነር ውስጥ ግብት ስል ሞልቶ ባየው ደስ ይለኛልና እግዚአብሔር ደግሞ ያደርገዋል። አሁን አባ ራበኝ ሲሉ አንድ ነገር ውስጤን ወጋኝ። ባለፈው እናንተ ጋር መጥቼ እንደው ካልቀመስክ ብለው እስክጠግባር ላይ ያበሉኝ አባ ቤተ እግዚአብሔር ውስጥ አስገብተው በእውነት አመመኝ። አሁን ምናልባት እኔ የተመገብኩት ለ4 ለ5 ገዳማውያን ይሆን ነበር። የእውነቴን ነውና ያን ያህል እስኪሰማኝ ድረስ ነው። የዓመት ቀለባቸውን አድርገን ሌላ እኮ የሚፈልጉት የለም። ጸሎት ነው በቃ። የዓመት ቀለባቸውን እንቻል ጸሎት ነው የምትሉት ካለ መጨረሻ በዚህ ምለው ገዳሙ ሰዎች ቢያስከፉንም ገዳሙ ቅዱሳን እያስደስቱን ነው። ብዙ የታመመ ሰው ሲመጣ እየተፈወሰ ነው። የአርቲስት ዳንኤል የሚባል አለና የሱ የባለቤቱና ታመው ነው የመጡትና ይሄ ኩላሊት ጠጠር አለብሽ ኦፕራሲዮን ትሆኛለሽ ተብለው መጡ። ያ ዋሻ ነው የውቅር ነው። ከዛ ገብቶ መልካ ጊዮርጊስ ደግሜ ያንን በመስቀሉ ዳሳቸው ጠፋላቸው። ጊዮርጊስ አጥፈው ታምረህን ግለጽ የግፍ ቦታ ነውና ብዬ ጸሎት ሳደርግ ጸበል የሚያጠምቁት እርሶ ነው? አዎ የሚያጠምቀው መተው መሰከሩ። ሲሄዱ ነፃ ናችሁ ተባሉ። ከወሎ መጣ ደግሞ እንደዚህው እሱ እኮ ሆዱ አብጦ ነው ፈርሟል ሊገባ ኦፕራሲዮን ሊሆን አረ እንደዚህ ያለ ገዳም አለ ተብሎ መጣ። ያንን ደግሞ ያቺ ጸሎት ቤት ያቺ ገባ። ያቺን ነካነካ አለ ጅኖ ደስ ብሎት ቁሞ መስክሮ እንደኔ ያድናችሁ እንደዚህ ይስናችሁ ብሎ ያው ፈርሙ የነበረው ገበሬ ነው። ሆዴን ተቀድጄ ልጆችን እንዲሰርቼ ነው የማሳድራቸው ሲል ቅዱስ ጊዮርጊስ ማረ። እሱ ነው የምረት ቦታ ስላለን እንጂ እውነት በእውነት ከፍቶኛል በጣም። እኔ የከፋኝ እንዲሁ አካውንት ሲታገድ ሳያጣራ ጳጳስ ሳያጣር ናስቲ ልጄ ተከሳ ምንድነው ይሄ የሆነ እስቲ አካውንቱ ወደዚህ የተደ እስቲንም ጠይቁልኝ። እንደው አባት ታዲያኛ ወደዚህ ትንጣጋ
አባት እልልን እኔ በቃ ክፍት ብሎኝ በሉ እንግዲህ እሱ ትላጅ ገዳማቸው አሉ ይክሶታል። እግዚአብሔር ይክሰናል፣ ሁሉ ይስተካከላል። ብፁዕ አባታችን ብፁዕ አቡነ ሕርያቆስም ያስተካክሉታል የሚል ትልቅ እምነት አለ። ተስፋ አድርጌ ነው። ክቡር አባታችን ስራ አስኪያጁ እናናገራቸዋለን፣ በደንብ እናናገራቸዋለን። ያለውን ሁሉ ለህዝብ እናደርሳለን። በእርግጠኝነት ተስፋ አለኝ ይስተካከላል። አባታችን እስቲ በመጨረሻ የመጨረሻ የምናገረው ሰውም ችግራችን ተረድተው ጠርተው ስላናገሩን እንደው ከልብ በእግዚአብሔር ስም አመሰግናለሁ። በጣም ለቤተ ክርስቲያን የቆሙ ሰው ነዎት። ለማመስገን መቼም የሰራን ሰው ሰራ ቢሉት የበለጠ ለመስራት ይተጋልና የሚያደርጉት አስተዋጽኦ ለቤተ ክርስቲያን ገዳማት እንዳይበተኑ፣ መነኮሳት እንዳይራቡ፣ ገዳማቸውን እየጣሉ እንዳይፈልሱ በማለት እንግዲህ ከጎንደር ሎ ደግሞ አሁን መጣው ለኛ ጊዜ ሰጠው ስላናገሩን በድጋሚ እግዚአብሔር ያክብርልን። በገዳማት ብቻም አይደለም እንደ ቤተ ክርስቲያን ደግሞ ህዝቡን የሚያነቁ ትልቅ ባይለ ጸጋ ሰው ነው። ጸጋውን ያድለውት መድኃኔዓለም። አሁንም ደግሞ በሶስተኛ ደረጃ በዓለም ዙሪያ ያላችሁ ህዝበ ክርስቲያን መቼም የኢትዮጵያ ህዝብ በመስጠት የታወቀ ነው። ስንቱን ሰው መግቦ ያድራል። በየመንገዱ የወደቁትን አልፎም በየገዳማት እየዞሩ የእናንተ እጅ ቢታጠፍ ገዳማት ሙሉ ይጠፋሉ። ስለዚህ ገዳማትም ያሉ በመጀመሪያ በእግዚአብሔር ኃይል ቢሆንም ሁለተኛ ደግሞ በህዝቡ እርዳታ ነው። አሁን ገዳማት እንደ ድሮ በንግስታት ዘመን እንደነበረው መሬት የላቸው፣ መሬታቸው እየተነጠቀ በአንድም በሌላም ዛሬ ገዳማት መነኮሳት እየተበተኑ ነው ያሉ። ግን ያ ቀሪዎችንም የያዛቸው በዓለም ዙሪያ ያሉ ኢትዮጵያውያን ናቸው። ትውልደ ኢትዮጵያና ኢትዮጵያውያን እና አሁንም ይህን ሚዲያ የምትከታተሉ ደራሽ ናችሁ። አሁን ቀደም ደራሽ ናችሁ። ገዳማትን የያዛችሁ እናንተ ናችሁ። በየገጠር ያለው ቤተ ክርስቲያናት የእናንተ እጅ ቢያቆም ቤተ ክርስቲያን ትዘጋለች። ጧፉም፣ ዕጣኑም፣ መብራቱም የተለያየ ለቤተ ክርስቲያን የሚያስፈልጋትን ንዋየ ቅድሳት የምትሰጡ እናንተ ናችሁ። አሁንም እጃቸው ይታጠፍ፣ የበለጠ ገዳማትን ትረዱ ነው ጥሬን ማስተላልፈው። አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። አባቴ የሚሉን ነገር አለ እንዳናስጨንቆት። አዎ እንግዲህ ሆድ ይመርቅ ዋናው ሆድ። አሁን እናንተ ጥሩ አድርጋችሁ ሰጣችሁናል። እንደው ሆድ ይመርቅ ብቻ። አሜን። እግዚአብሔር ይስጥልን። ተባረኩ፣ በርኩ፣ ይስጣችሁ። እንደው ሲሰጥ ይዋላለት ይስጣችሁ። እግዚአብሔር ይስጥልን። አሜን። በእድሜ በጤና ይጠብቅልን። ክቡራን ተመልካቾቻችን ብዙ ነገር እንዳይናገሩ ገድቤያችኋለሁ። እንግዲህ ከአፍ የወጣ ስለማይመለስ እንግዲህ አዝነዋል። ያዘነ ሰው ብዙ መናገር ፍላጎት አለው። ግን ነገሮቹን ሸፈን አድርገን ከሀገረ ስብከቱ ጋር በቀጣይ እናወራለን ብዬ ማስባለሁ። የተርላ ጊዜ ይሆናል ብዬ አስባለሁ። በእርግጠኝነት ገዳሟን በገዳምነቷ ትቀጥላለች። እናንተም በጸሎት እኛን ታስቡናላችሁ ብለን እናስባለን። በዚህ የተሳተፉትን በሙሉ አደራ የስመ ክርስትናቸውን ሰጣለሁ። በጸሎት አትርሱብኝ። እንግዲህ እኚህ የሚሰጡ እጆች ህመም ላይ ያሉ ይሆናሉ። ስራ አጥተው የተቸገሩ ይሆናሉ። ከሀገር ሲወጡ ስለት ውስጥ ያሉ ወይም ደግሞ በምቾትም ቢሆኑ ልባቸው እዚህ ያለ ስለ እግዚአብሔር ቤት ቅናት ሁሌ የሚያንገበግባቸው በተለያየ ችግር ውስጥ ስራ ማጣት ውስጥ ኖሯቸው ሳይሆን ከሌላቸው ላይ እየቆጠቡም ጭምር የላኩ ናቸውና ሁሉንም በጸሎት አስቡልን፣ አትርሱብን። እግዚአብሔር አምላክ እንግዲህ ህብረቱን ያጠንክርልን፣ ገዳሟንም እንደዚሁ ወደ ቀደመ ክብሯ ይመልስልን። ሰላም እግዚአብሔር ከሁላችን ጋር ይሁን። የሚመጣው ዓመት በዓል የልደት በዓልም እንደው በደስታ የምታሳልፉበት ጊዜ እንዲያደርግላችሁ እግዚአብሔርን እለምናለሁ። በእኔ በኩል ጨርሻለሁ። እንግዲህ እሺ ክቡራን ተመልካቾቻችን ይህ ነጋሽ ሚዲያ ነው። ስትከታተሉት የነበረው ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት አንድነት ገዳም አባቶቻችን ራበን ነው። በጣም በሚያስጨንቅ 1 ዓመት ሙሉ አካውንታቸው ተዘግቶባቸው 1 ዓመት ሙሉ በጣም በሚያስገርም መልኩ። ስለዚህ አሁን ደሞዝ አይፈልጉም፣ ከደሞዝ ውጪ ነው። በቋሚነት ይህንን ገዳም መርዳት ፈልጋለሁ፣ ምግባቸውን መሸፈን ፈልጋለሁ እምትሉ ካላችሁ ከስር ባለ ስልክ ቁጥር እንደዚሁ ብትደውሉልኝ ደስ ይለኛል ማለት ነው። 0972080808። ከዛ ባለፈ ገዳማውያኑ እንግዲህ ልብሳቸው ልናስብበት ይገባል። ወደ 58 ያህል ልብስ ያስፈልገናል። ወደ 9 ያህሉ ሴቶች ናቸው። ሌላው ቀሪው ደግሞ የወንዶች ነው ማለት ነው። ገዝታችሁን ብታመጡልን እናደርሳለን። ራሳችሁን ብትወስዱ ደግሞ እዚሁ ቅርብ ነው መዲናችን አዲስ አበባ ቦሌ ቡልቡላ ዋሻ ቅዱስ ጊዮርጊስና ቅድስት ኪዳነ ምሕረት ቦሌ ቡልቡላ ኮንዶሚኒየም አካባቢ ደርሳችሁ ብትጠይቁ ማንም ይነግራችኋል። ማርያም ማዞሪያ ጋር ወርዳችሁ ወይም ማርያም ቤተክርስቲያን ስር ነው፣ እዛ ሄዳችሁ ብታስረክቡ ሁሉ እንግዲህ
በጣም ነው ደስ የሚለኝ ማለት ነው። ከኔ ጋር ስለነበራችሁ ስለምትሆኑም ጭምር ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋር ይሁን። በእርግጠኝነት ይህ ቀን ያልፋል። ያኔ ደግሞ ባለፈ ላይ ቆመን ሆነን የማያልፍ ታሪክን አንድ ቀን እንተርካለን። ያ ቀን ሩቅ አይሆንም፣ ቅርብ ነው። መልካም ጊዜ። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ፣ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። ኪዳነ ምሕረት የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ከገዳሙ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ።